ቤሉን እንግዲህ ያየውን ነገር ማመን አቅቶት ራሱን መቆጣጠር አቅቶት እንግዲህ እስኪያነስረው ድረስ ነው ራሱን የሳተው ማለት ነው። ሄለን እንግዲህ ወደ ቤት ተመልሳለች። ኤልሹ በጭራሽ ሰላም ልትላት ፈቃደኛ አልሆነችም። ዞር በይሌ ለራስሽ ጥቅም ይሆናል እንጂ የመጣሽው በጭራሽ ወንድሜ ነይ ሊልሽ አይችልም ብላ እንግዲህ ኤልሹ አትጨማለቂ፣ ነይና እናትሽን እቀፊያት፣ አንቺን ብዬ እኮ ነው የመጣሁት ወንድምሽ ነው ወደ ቤት እንድመጣ የነገረኝ ስትላት እንግዲህ በጭራሽ ወንድሜ ይሄን ሊያደርግ አይችልም፣ ለሆነ ነገር ቀርቶሽ ይሆናል ወይ ደግሞ ቤቱን ልወስድ ይሆናል እንጂ ለቤቱ አንድ ነገር ልታደርግ ይሆናል እንጂ በጭራሽ ወንድሜ ነይ ሊልሽ አይችልም ብላ እንግዲህ ኤልሹ በፍጹም ልትጠጋት አልቻለችም። ሰላም እንኳን ልትላት አልቻለችም ማለት ነው እናቷን። እንግዲህ ይሄ ለኔ የመጣችው ያው በቤላ ሀሳብ ተስማምታ ነበረ ግን ቴዲ ያው እንድትሄድ በፍጹም አልፈቀደላትም ነበር። ምክንያቱም ያው መሲም ስለሄደች የሆነ ነገር ይሰማብኛል ብሎ ነበረ። መሲ እንግዲህ ለአንዴና ለመጨረሻ ጊዜ ቆርጣ ቤሉን እንግዲህ ሁሉንም ነገር አውቋል። ያንን ወረቀት እንግዲህ ሲያነበው በጣም ነው የደነገጠው። ራሱን መቆጣጠር አቅቶት እንግዲህ ኤልሹ የቴዲ ልጅ መሆኗን ስለሰማ በጣም ደንግጧል። ሲያነበው ማመን አቅቶት በጣም ነው እንግዲህ ራሱን መቆጣጠር ያቃተውና እስኪያነስረው ድረስ እንኳ ራሱ እና በጣም ደንግጧል። እገላችኋለሁ፣ ሁለቱንም እገላለሁ፣ በእናንተው ሳልፈልግ እንዲጨክን አድርጋችሁኛል። ጨካኝ ልሆን ነው በአንቺ ምክንያት፣ በአባቴ ላይ ተጫውተሽበታል። በፍጹም እህቴ እንዳንቺ አይነት እናትና እንደሱ እንደ ቴዲ ያለ አባት ለሱ አይገባትም ለእህቴ ብሎ እንግዲህ ቴዲንና ሄለንን እንግዲህ እገላቸዋለሁ እያለ እንግዲህ በህይወት አላስተርፍሽም ብሎ በጣም ተናዶ ስሜታዊ ሆኗል። እንግዲህ መሲ ደግሞ እንግዲህ ሁሉንም ነገር ንገሪኝ፣ ሌላ ብዙ ያልነገርኩህ ነገር አለ ከአዶኒ አባት ከሞተበት ሰዓት ጀምሮ ሁሉንም ነገር አውቃለሁኝ፣ ግን ሄለን እያስፈራራችኝ እናትሽን እገልብሻለሁኝ፣ ቤተሰቦችሽን እገላቸዋለሁ፣ ከቤት አስወጣቸዋለሁ እያለችን ስለሆነ ነው እንጂ ስለ አዶኔም አባት አሟሟት አውቃለሁ ስትለው እንግዲህ ቤሉን በጣም ነው ያዘነባት። እንዴት እስከ ዛሬ ድረስ ዝምት ያለሽ? ቆይ እንዴት ነው ሁሉ እያወቅሽ አንቺ ልጅ እንዴት ነው እስከ ዛሬ ድረስ ነገሮችን ልጎትችብን? እስከ ዛሬ ድረስ እኮ ብትነግሪን እዚህ ባልደረስን ኖሮ ብሎ እንግዲህ በጣም ተናዷል። እንግዲህ በጣም ነው የተናደደው። መስዬ እንግዲህ ቴዲ ጋር ደውላ ቴዲ ለአንዴና ለመጨረሻ ጊዜ ነው የደወልኩልህ፣ ይቅርታ እንድታደርግልኝ ነው፣ አሳልፌ ልሰጥህ ነው ብላ እንግዲህ ስትለው ቴዲ እገልሻለሁኝ፣ እማትወጪው ችግር ውስጥ ነው እየገባሻለሽው ብሎ እንግዲህ አስፈራርቷት ጆሮ ላይ ዘግታበታለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። ዛሬ እንግዲህ የተወዳጁ እንግዳ ድራማን ይዤላችሁ መጥቻለሁኝ። እንግዲህ በባለፈው ክፍል እንዳያችሁት መሲ ከቴዲ ጋር ተጣልታ እንግዲህ ቴዲ አባሯት ወደ ቤቷ ቀድሞ ቤቷ እንግዲህ ወደ ቤተሰቦቿ ሄዳለች። እዛ መሄዷን ግን ማንም አያውቅም። የሚያውቀው ቤላ ብቻ ነው። ቤሉን ጋር ነው የሄደችው። ለቤሉን እንግዲህ ያንን ወረቀት እሷን ማመን ያቃታትን ወረቀት እንግዲህ ወስድ ያለ ቤሉን ስሰጠው ነበር እንግዲህ ያለቀው ማለት ነው። እንግዲህ ቤሉን ያንን ወረቀት ሲያነበው ማመን አቅቶት በጣም የሚያስገርምና የሚገርም ነገር በቃ ማመን አቅቶት እንግዲህ ራሱን እስኪስት ድረስ ነው እንግዲህ እስኪያነስረው ድረስ ኤልሹ የቴዲ ልጅ መሆኗን ሲያቅ ሄለን ማለት እንግዲህ ምን አይነት ሰው እንደሆነች እንግዲህ በአባቴ ላይ ስትጫወትበት ኑራ እንዴት ቴዲ በፍጹም ሊሆን አይችልም ብሎ እንግዲህ ማመን አቅቶት በጣም ተገርሞ በጣም ነው የተገረመው። የደነገጠውም ራሱንም የሳተው ማለት ነው ቤሉን። እንግዲህ ሜሲ ሁሉንም ነገር አንተ ይሄ ነው የሚገርምህ፣ እኔም መጀመሪያ ሳየው ወረቀቱን ልክ እንዳንተ ነው የደነገጥኩት፣ ግን ደግሞ ይሄ ይሻላል፣ ሌላ ብዙ ነገር አለማቀው፣ ግን ዛሬ ግዴታ መናገር ያለብኝ ይመስለኛል። ብዙ ሚስጥሮችን ይዤ መቆየት እስከ ዛሬ ድረስ ይዣለሁ፣ ግን ደግሞ ብዙ በጣም ያንተ ያልሰማኸው እኔ ብቻ የማውቀው እዚህ ቤት ብዙ ምስጢር አለ ብላ እንግዲህ ስትለው ምንድን ነው እስኪ ሌላውን ንገሪ ብሎ እንግዲህ ቤሉን እንግዲህ በጣም ነው የሚያሳዝነው። ምስኪን ነገሮች በጣም ተደራርበውበታል። አንደግነቱ
ከአዶኔ ጋር መስማማታቸው ነው እንጂ ቤሉም በአሁኑ ሰዓት ነገሮች ተደራርበውበት በጣም ነው የሚያሳዝነው፣ ምስኪን ለራሱ ማለት ነው። እንግዲህ እሱ ሄለንን ወደ ቤት እንድትመለስ አለችበት ሆቴል ድረስ ሄዶ እንግዲህ ለኤልሹ ስትይ ወደ ቤት እንድትመለሽ ይፈልጋሉ። እህቴ እንድትሰቃ አልፈልግም፣ ተሰቃይታለች እና ለእሷ ስል ነገሮችን ትቻቸዋለሁኝ፣ ከተስማማሽ ወደ ቤት ተመለሽ ብሎ እንግዲህ እንደምትስማሚኝ በሀሳቤ ተስፋ አድርጋለሁ ብሎ በፈለግሽበት ሰዓት ደውዪ ብሎ እንግዲህ ጥሯት ሄዶ ነበር እና እሷም እንግዲህ ለልጇ ስትላ ይሄንን ያለ ቤሉን ስለሆነ ምንም ሊያረገኝ አይችልም ብላ እንግዲህ ቴዲ እባክሽ ይሄ ነገር ወጥመድ ነው፣ ወጥመድ ያዘጋጅተውልሽ ነው እና እንዳትሄጂ ብሏት ነበር። እንግዲህ ያው የቴዲንም ሀሳብ እሺ ብላ ለአንድ ቀን አድራ እንግዲህ ተመልሳ ዛሬ ወደ ቤቷ ሄዳለች። ወደ ቤቷ ስትሄድ እንግዲህ ሳላለኝ እንግዲህ ኤልሹ ፎቶ አንሳኝ እያለች እንግዲህ መኮን መከራውን እያሳየችው ማን ቢመጣ ጥሩ ነው ሄለን ብቅ ስትል እንግዲህ ማሚ አንቺ ነሽ ብላ ወይስ አንቺ ነሽ ብላ እኔ ነኝ እኔ ልጅ አንቺ ነኝ እኔ ብላ እንግዲህ ነይ ቀፊኝ እንጂ እናትሽ ነይ ቀፊያ ስትላት በጭራሽ አላቅፍሽም፣ ለምን መጣሽ ወደ ቤታችን፣ ምን ፈልገሽ ነው የመጣሽው ብላ እንግዲህ እናቷን አመነጫጭቃ ያው አልተቀበለቻትም ማለት ነው። በጭራሽ ምን ልትሰሪ መጣሽ ቤታችን፣ ምን ታደርጊያለሽ ብላ እንግዲህ በጣም ስትናገራት በጣም ነው የደነገጠችው ሄለን ራሱ። እንዴት እንደዚህ ትይኛለሽ? እኔ እንዴት ነው ፊት ልትነሽኝ የምችይው? ወንድምሽ እኮ ነው ነይ ብሎ እንድመጣ ያረገኝ ስትላት እንግዲህ በጭራሽ ወንድሜ እንደዚህ ሊልሽ አይችልም፣ ይሄ የራስሽ ሀሳብ ወይ ደግሞ የቀረሽ ነገር ስላለ ይሆናል እንጂ ወይ ደግሞ ቤቱን የሆነ ነገር አስበሽ ወይ ደግሞ የሆነ ተንኮል ልትሰሪ ይሆናል እንጂ በጭራሽ መመለስ የለብሽም። ቤታችን ምን ልትሰሪ መጣሽ? ነውስ ቤቱ ቀርቶች ነው ይሄንንም ልታደርጊ ነው ብላ እንግዲህ ልክ ልኳን ስትነግራት ሄለን እንግዲህ በጣም ተበሳይታ ተፈለግሽ ወንድምሽን ጠይቂው እራሱ ነው ነይ እያለኝ ስትላት በጭራሽ ወንድሜ እንደዚህ ልልሽ አልችልም፣ አሁን ጥፊ ከፊቴ ብላ እንግዲህ ሄለንም እሺ ብላ እንግዲህ ወደ ክፍሏ ሄዳለች ማለት ነው። ወደ ክፍሏ ስትሄድ እንግዲህ ጆ ደውሎ አለቃ ያልሽው ነገር ትክክል ነው፣ ቤታችሁ የምትኖረው ልጅ የቤሉን ዘመድ አይደለችም ፍቅረኛው ናት ብሎ ሲነግራት እንግዲህ ገምቼ ነበር፣ አይገርምህም? ጎበዝ ጥርጣሬ ልክ ነበረ ብላ እንግዲህ ያው እውነትና ወሬ ያለመሆኑን እንግዲህ አጣርተሃል ወይ ስትለው እውነቴን ነው ብሎ እንግዲህ ምክንያቱም ቤቴን ጠይቋት ስለነበር አጣርቶ ነግሯታል ማለት ነው። ቤሉን እንግዲህ በጣም ነው የሚያሳዝነው። መሲ እንግዲህ ያንን ወረቀት ስትሰጠው በጣም ያሳዝናል። አንብቡት እንግዲህ ኤልሹ አባቷ ቴዲ እንደሆነ ስላወቀ በጣም ነው የደነገጠው። እንግዲህ ማመን አቅቶት ራሱን መቆጣጠር ሁሉ አልቻለም። እስኪያነስረው ድረስ እንግዲህ በጣም ተናዷል። መሲ እንግዲህ እኔም ሳየው ልክ እንዳንተ ነው የተናደርኩት የደነገጥኩት፣ ግን ደግሞ ከዚህ የባሰ ብዙ ያልነገርኩ እኔ ብቻ ማውቃቸው ሚስጥር አሉ ስትለው እንግዲህ ሁሉንም ንገሪኝ አንድ ሰዓት ደብቂ ሲላት ግን መረጋጋት እኮ አለብህ፣ አሁን እኮ በጣም ደንግጠሃል እባክህ ብላ መሲ ምንም ሳታስቀሪ ነገር ብዬሻል ብሎ እንግዲህ እሱም ሲቆጣት አሁን ልነግርህ አልችልም፣ እኔም እረፍት ማድረግ አለብኝ አንተም እረፍት አድርግ ስትለው እንግዲህ እሺ ብሎ እንግዲህ ወደ መኝታ ክፍሉ ሄዶ እንቅልፍም ሊወስደው አልቻለም። ወደዛ መልሶ እንደገና በሌሊት ነበር ተመልሶ የመጣው። እንግዲህ ኤልሹ ከቤቲ ከዲዛይን ጋር ተመካክረው እንግዲህ ኑኑን ከቤላ ለማራቅ ነይ ብላ እንግዲህ ሳሎን ነይ ብላ ጠርታት ነበርና ስትሄድ እንግዲህ እነሱ እዛው ከሶፋው ጎን ላይ ተደብቀው አንድ እዚህ ቤት አንድ ሚስጥር የማታውቂው የተደበቀ ሚስጥር አለ ብላ ስትነግራት እንግዲህ እና ታዲያ የተደበቀ ነገር እንደተደበቀ መቆየት አለበት ስትላት አይ የተደበቀው እኩል አንቺ ነው፣ ሁለት ሰዎች በአንቺ ላይ እየተጫወቱ ነው፣ አንቺ ደግሞ ይሄን አታውቂም ስትላት እንግዲህ እነማን ናቸው በእኔ ላይ የሚጫወቱት? ቆየልሽ አይደል? ምንድን ነው እየቀባጠርሻለሽ? አንቺ ልጅ ቆይ እየቃዠሽ ነው እንዴ ስትላት አይ እየቃዠሁ አይደለም፣ ሊዚና ወንድሜ እየሸወዱሽ ነው፣ በጣም ይወዳታል
ፍቅረኛሞች ናቸው። ይሄን ሁሉ ግን አንቺ እያስመሰሉ አክስቴ ናት አለሽ እንጂ አክስቱም አይደለችም ብላ እንግዲህ ስትነግራት፣ ያው አንቺ ልጅ ግን ዛሬ ብዙ መቀባጠር ፈልገሻ መሰለኝ፣ እየቀባጠርሽ ነው መሰለኝ። ቆይ እንዴት ነው እንደዚህ የምትይ ስትል እንግዲህ መሲም ማነት ኑኑ ራሱ በጣም እውነቴን ነው ተፈለግሽ ማመን ያለ ማመን ራስሽ ነው ጠይቀዋለሁ ሂጂ ስትላት፣ እንግዲህ እውነት የሚነግርሽ ይመስልሻል? ይሄን ነገር እስኪ አንድ ማስረጃ ልንገርሽ፣ ትላንትና የት ነበር ያለው? እሷ ጋር እኮ ነው ጥሩ ጊዜ ሲያሳልፍ የነበረው ስትላት፣ እንግዲህ ወደኋላ አስታወሰች እና የሆነ ስራ አለብኝ ብሏት እንግዲህ ቸው ብሎ ነበር የሄደውና እንግዲህ እያለች ኑኑ እያለቀሰች ነበር የሄደችው። ክፍሏ ሄዳ እንግዲህ አልቅሳለች። ዲዛይን እንግዲህ እንዴት እንደዚህ ታደርጊያለሽ? እንዴት ይህን ሁሉ ውሸት ትዋሻለሽ? ቆይ እንዴት እኔ ፍቅር በግዴታ ይሆናል ወይ? ፍቅር በግዴታ ሊሆን አይችልም። ልጅቷ በማታውቀው ነገር ለምንድን ነው በእኔ የተነሳ ልጅቷ ልትሰቃይ የምትችለው? ልጅቷ አንድ ነገር ብትሆንብኝስ ብላ እንግዲህ ዲዛይን እንግዲህ ተናዳ ማናችሁንም ማናገር አልፈልግም፣ እንድትከተሉኝም አልፈልግም። እንዴት ይህን ሁሉ ውሸት ትዋሻለሽ? ውሸት እኮ ነው። አክስቱ ባልሆንም ግን ደግሞ እኔ እና እሱ ሊወደኝ አይችልም። ፍቅር በግዴታ ይሆናል ወይ? እንዴት ነው ልጅቷ እንደዚህ የምታደርጓት? ብላ ለእኔ ብላ ለራሴ ስሜት ብዬ እንዴት ነው ልጅቷን በዚህ ልክ ልጎዳት የምችለው? ብላ እንግዲህ ቆም ብላ አስባ ተናዳ እንግዲህ ቤቴንና ኤልሹን እንግዲህ አመነጫጭቃቸው ነው ጥላቸው የሄደችው። በእርግጥ እዚህ ጋ እንኳ ትክክል ናት። ምክንያቱም ያው እሱ እንደ እህቴ ነው የማይሽ እንጂ እኔ ላንቺ ምንም አይነት ስሜት የለኝም። እንዴት እንደዚህ ታስቢኛለሽ? ጭራሹን እናንቺ እኮ ጓደኛሞች ነን እንጂ ይህን ያክል ለፍቅር የሚያበቃ ነገር ምንም የለንም ብሎ እንግዲህ ያው ቁርጧን ነግሯታል። እሷ ደግሞ ያው እንዴት እኔ ላንተ አልሆንህም ወይ እኔ ላንተ አልመጥንህም ወይ ብላ እንግዲህ ያው የራሷን ስሜት እንደምትወደው ነግረዋለች። ግን ደግሞ እሱ ያው እንደ እህት ነው ማይሽ ብሏታል። እዚህ መካከል ግን ያው ኑኑ እንግዲህ እስከ ዛሬ ድረስ ለካ እየዋሸ ነው ብላ እንግዲህ አክስቴ ናት እያለ እንዴት ሁለታችንን ምን ሊጠቀም ነው እያለ ሊዛ መታ እንግዲህ ልታናግራት ብትሞክርም በፍጹም እሺ ልትል አልቻለችም። እሽም አላለችም። እንግዲህ በክፍትራ ነው ያስወጣቻት ማለት ነው። አዶኒ እንግዲህ መሲ ክፍል ሆኖ ነበር። መሲ ጋር ተገናኝተው እንዴት ነሽ ጠፋሽ፣ ትዳር እንዴት ነው ምናምን እያለ እንግዲህ እየጠያየቃን ነበረ። ያው ለሱ እንግዲህ መጣሽ እንግዲህ መሲ እንግዲህ ቤሉን እንግዲህ ደህና ደር ብለው ሄዳ በሌሊት ነበር ወደ መሲ ጋር የሄደው። እንቅልፍ አልወስደው ብሎ ማመን አቅቶት እንግዲህ ወደ ክፍሏ እስክትነሳ ድረስ እየጠበቀ ከዛ ስትነሳ እየጠበኩሽ እስክትነሽ ድረስ እየጠበኩሽ ነበር። በያሁን እንግዲህ አንድ ሳታስቀሪ ሁሉንም እውነታ ንገሪኝ። አሁን አንድ በአንድ ማታ ቃል የገባሻትን ሁሉንም ነገር ሲላት እንግዲህ አንዴ ይቅርታ ውጣልኝ ስትለው እንግዲህ ምክንያቱም ቴዲ ጋር ልትደውል ነበር እና መሲ በጣም አዝንብሻለሁ፣ አሁን አንድም ሳትቀሪ ወይ ደግሞ ሀሳብሽን እቀይራለሁ ስትይ ከኔ ጋር ነው የምትጣዩ ብሎ እንግዲህ ሲላት ምንም አታስብ አልቀይርም ብላ ከዛ እንግዲህ ወደ እሱም ወጣላት። እሺ ብሎ እንግዲህ ቴዲ ነበር የደወለችው። እንግዲህ ቴዲ ጋር ደውላ ቴዲ በጣም አዝናለሁኝ ይቅርታ እንድታደርግልኝ ነው አሁን የደወልኩልህ ብላ እንግዲህ ስትለው መሲ ቆይ ምን ሆነሽ ነው? ቆይ እንደዛ የሆንሽው? እሱ እንግዲህ በሱ ቤት ያው አረጋግቶ ወደ ቤት ልመለስ ልትለው መስሎት ነበረና እሷ ግን አሁን አሳልፌ ልሰጥህ ነው፣ እንዳንተ አይነት ጨካኝና አረመኔ ሰው የለም ብላ እንግዲህ ስትለው መሲ እንግዲህ ቴዲ ጋር ደውላ በጣም አዝናለሁኝ ይቅርታ እንድታደርግልኝ ነው የፈለግኩት ስትለው እንግዲህ መሲ ቆይ ምን ሆነሽ ነው? ተረጋጊ እንጂ ምን ልታደርጊ ነው እያላት አዝናለሁ አሳልፌ ልሰጥህ ነው ስትለው እንግዲህ አታድርጊው መሲ
ማትወጪው ችግር ውስጥ ትገቢያለሽ፣ ታይ ከነ ቤተሰቦች ነው ማጠፋሽ ብሎ እንግዲህ ዝቶባታል ማለት ነው። አየህ ያንተ ስራ ይሄ ነው፣ ሌላ ስራ የለህም፣ ሰው መግደል ነው ያንተ ስራ ስትለው እንግዲህ እገልሻለሁኝ አንቺንም ቤተሰቦችሽንም እገላችኋለሁ ብሎ እንግዲህ መስዬን አስፈራርቷታል ማለት ነው ቴዲ። አሁን እንግዲህ ሄለን ወደ ቤቷ ስለተመለሰ ሄለን አለቅላት እንግዲህ ምክንያቱም ቤሉን አለቃቸውም ብሏል ሁለቱንም። እንግዲህ እህቴ እንዳንቺ አይነት እናት ሊኖራት አይገባም በጭራሽ ብሎ እንግዲህ እልሹዬ ስትሰማ ምን ይበቃት ይሆን? አባቷ ቴዲ እንደሆነና ወንድሟ እንዳልሆነ ስታቅ እንግዲህ ቤተሰብ ምን ይመስላል? ምን የምትል ይመስላችኋል? እንግዲህ ቤተሰቦቼ ባይ ባይ።